አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ይሄን ነገር ድህነት ያገኘሽው ልብ ከገዛሽ በኋላ ተአምሩን በደንብ እንድታሰላስዩ ስለፈለገ ነው። ብዙ ጊዜ ልብ ሳንገዛ አይፈውሰንም። አንዳንድ ሰዎች መዳናቸው መፈወሳቸው እንኳን ሳያውቁ መተው ተጠምቀው ሻል ብሏቸው ተመልሰው ወደ ኃጢአት ተመልሰው ይገባሉና ሲፈውሰን አስተምሮ ልብ ገዝተን ልቦና ይዘን እንድንፈወስ ስለሚፈልግ ነው ቶሎ ማያድነን። እና ዛሬ ልብ ከገዛሽ በኋላ ነገሩን ማስተዋልሽ ደስ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምናላችሁ እንደምናደራችሁ አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ እሁድ ጥቅምት 2 ስለምንቀበለው ቅዱስ ቁርባን ድጋሚ ለማስታወስ ነው የመጣሁት። በዛ ቀን 10 ድፎ ዳቦና ያው የሃይላንድ ውሃዎች ወይም ደግሞ የታሸጉ ውሃዎችን እንፈልጋለን። አቅሙ ያላችሁ ሰዎች ብታመጡ ደስ ይለናል። እኛም የራሳችን ይዘን እንመጣለን፣ የቻለውን ያክል ይዘን እንመጣለን። ቢያንስ ቆርሰን አባቶቻችን ቆርሰው ለሁሉም ቆራቢያን እንዲያከፋፍሉልን ቢሆን ደስ ይለናልና በዛ ቀን ይሄንን እችላለሁ የሚል ሰው ከበረከቱ መሳተፍ ይችላል። ጋግሮም ይዞ መምጣት ይችላል። እንዲሁም ቀድማችሁም ደግሞ ማሳወቅ ትችላላችሁ። ስለዚህ እኛ በእለቱ ብዙ ዝግጅት የለንም። ቅዱስ ቁርባን ከተቀበልን በኋላ ዝማሬ ዘምረን መለያየት ብቻ ነው። ቅዱስ ቁርባን ከተቀበልን በኋላ ክርስቶስን አመስግነን ቅድስት ቤተክርስቲያንን አመስግነን እንዲህ ላሰባሰበን አምላካችን መስዋዕታችንን በምስጋና አቅርበን እንደገና ለሚቀጥለው ደግሞ ፕሮግራም ተቀጣጥረን መለያየት ነው። ከዛም አልፎ ተርፎ ደግሞ እንደዛው እንደተሰባሰብን ገነት መንግስተ ሰማያት እንዲሰበስበን የምንመኝበትና እግዚአብሔርን የምናመሰግንበት ቀን ነው። በሲኤምሲ ደብረ ጽባህ ቅዱስ ሚካኤል ቤተክርስቲያን ጥቅምት 2 ምናልባት ላልሰማችሁ ሰዎች ድጋሚ ማለት ነው ቅዱስ ቁርባን ከኛ ጋር አብራችሁ መቀበል የምትፈልጉ በአጠቃላይ የኛ አስተምህሮ ይሄ እኛ የምናስተላልፋቸውን ትምህርቶች ፖዚቲቭሊ የምትረዱ ወይም በመልካም ጎኑ በአዎንታዊ ጎኑ የምትረዱ ሰዎች ከኛ ጋር መታችሁ ቅዱስ ቁርባን መቀበል ትችላላችሁ። ማንኛውም ሰው መጥቶ ቅዱስ ቁርባን መቀበል ይችላል። ይሄንን ስንናገር ቅዱስ ቁርባን በህብረት መቀበል ምን ያህል ጥቅም እንዳለው አባቶቻችን ስላስተማሩን ጭምር ነውና እንዳትቀሩ፣ ልጆቻችሁንም ይዛችሁ እናቶች እንድትመጡ እኛ ቤተሰብ ሁላችንም የምንቀበለው። ከዛ ጎን ለጎን ደግሞ 2ም 3ም ሆናችሁ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ብሎ ክርስቶስ ቃል በገባልን መሰረት 2ም 3ም ከዚያም በላይ ሆነን ተሰብስበን በቅዱስ ቁርባን የታመሙ ሰዎችን የተጨነቁትን ስለ ኢትዮጵያም ስለ ተዋህዶም እጃችን ላይ በስክሪፕቶ ጽፈን ስለምን እንደምንቆርብና ምንን እያሰብን ቅዱስ ቁርባን እንደምንቀበል አስበንበት ብንመጣ ጥሩ ነው ብዬ አስባለሁ። ግን ያው የተዋህዶና የኢትዮጵያን ነገር ሳትረሱ ተጨማሪ ቤት ውስጥ የታመመ ሰው ካለ ያንንም አስባችሁ መቁረብ ትችላላችሁ። ሌሊት 11 ሰዓት ተኩል ጀምሮ ያው ቅዳሴው ሳይጀመር ብትመጡ ጥሩ ነው፣ በተለይ አዲስ አበባ ውስጥ ያላችሁ ሰዎች። ከዛ ውጪ ግን ከአዲስ አበባ ወጣ ያላችሁ ከክፍለ ሀገርም የምትመጡ ወይም ደግሞ ከአዲስ አበባ ጥግ ጥግ ላይ መታችሁ ቅዳሴ ላይ አንደርስም ብላችሁ የምታስቡ ሰዎች እዚሁ አዲስ አበባ መታችሁ ማደር የምትችሉበት ያው ቅዳሜ ሌሊት ማህሌት ስለሚታደር ወይም ደግሞ ጽጌ ጾም ማህሌት ጽጌ ዝማሬ ስላለ ሁላችሁም መታችሁ ቤተክርስቲያን ማደር ትችላላችሁ፣ ማድመቅ ትችላላችሁ ማለት ነው። በጣም ደስ ይላል። ይሄ ለኛ ጥሩ አጋጣሚ ነው። በተለይ እሁድ መሆኑ ቅዳሜ ማታ ቅዳሜ ሌሊት ሲዘመር መታደሩ በራሱ ነፍስን ከስጋ ጋር የሚያስታርቅ እንዲሁም ወደ እግዚአብሔር የሚያቀርብ ሌሊት እንደሚሆን ተስፋ አደርጋለሁ። የተመቻችሁ እንደዛ ብታረጉ ጥሩ ነው። እንደዛ አይነት አጋጣሚዎች ከስንት አንዴ ነው የሚገኙት። ሌሊት መጥቶ ከካህናት ጋር ሲዘምሩ ማደር ከስንት አንዴ ነው የሚገኘው።
ግን የሚመቻችሁ ሰዎች ደግሞ ሌሊትም መምጣት ትችላላችሁ። በተለይ አዲስ አበባ ውስጥ መኪና ያላችሁም ሊሆን ይችላል፣ በራይድም እንዲሁም ደግሞ በትራንስፖርትም መምጣት የምትችሉ ሰዎች እዛው አካባቢ ያላችሁ ሰዎች ቅዳሴ ሳይጀምር አህዱ ሳይባልም በጣም ደግሞ ልጆች የያዛችሁ እናቶች ካላችሁ ደግሞ እንግዲህ ምንም ማድረግ አይቻልም። በደረሳችሁበት ሰዓት መጣችሁ ቅዱስ ቁርባን መቀበል ይቻላል። ከእናቶች ጋራ ለምን በዚህ ሰዓት መጣሽ ብሎ መጋፋት አስፈላጊ አይደለም። እነሱ ከልጆች ጋራ ስለሚታገሉ በዛ ላይ ልጆች ሌሊት ተነስተው መተው መምጣት ስለሚከብዳቸው ብዙ ልጆች ያሏቸው እናቶችና አባቶችም ስለሚቸገሩ እነሱን በዚህ ሰዓት ነው ብሎ ማዘዝ ከባድ ነው። ከዛ በተረፈ ግን እግዚአብሔር አምላክ ይህችን ቀን ስላዘጋጀልን ስሙ የተመሰገነ ይሁን። ሌላው ከዚህ ቀጥሎ ማቀርብላችሁን ደግሞ ማስታወቂያ በጽሞና ተረጋግታችሁ እንድታዳምጡ በእግዚአብሔር ስም አሳስባለሁ። አመሰግናለሁ። የሸሸ ይተኛል፣ እግዚአብሔር የሸሸ ይተኛል። አምላክ የሌለው እምነት የሌለው ይተኛል፣ ማንቀላፋት። በዚህ መኝታ ውስጥ 4 ነገሮች ይፈጸማሉ። አንደኛ ተፈጥሮ ገጿን ትለውጥብሃለች። ምን ትለውጥብሃለች? ገጿን ትለውጥብሃለች። ሁለተኛ ኑሮ ከአንተ ፊቱን ያዞራል። ሶስተኛ ሰዎች ያንተን ውድቀት ይፈልጋሉ፣ ወደ ባህር እንድትገባ ይፈልጋሉ። አራተኛ ታሪክህም ጊዜህም ዘመንህም በከንቱ ያልቃል፣ ዝም ብሎ ያልቃል። ተፈጥሮ ገጿን ስትለውጥብህ እንደ ዮናስ ነው የሚሆንብህ። ማዕበል ይነሳል፣ ስትተኛ ማዕበል ይነሳል። ያው የተኛን ትውልድ ስለነበር ከዓይነ ጥላ ጋር ስንወለድ እኮ ብዙዎቻችን አላወቅነው። ከዛር ጋር ስንወለድ ብዙዎቻችን አላወቅነው። ከመንፈስ ጋር ስንወለድ፣ ከመንፈስ ጋር ስንሰራ፣ ከመንፈስ ጋር ሕይወታችን ሲዘበራረቅ፣ እንደ ክፉ መንፈስ ስናስብ ምንም አላወቅነው። የራሳችን ባህሪ አድርገን ነው ያሰብነው። በዚህ ጉዞ ውስጥ ጊዜህ ይለወጣል። ዘመንህ ከፊትህ ላይ የሚቆመው ዘመን ተመልሶ አንተን መኖርህን የሚፈታተን ይሆናል። ለዮናስ ትልቁ ፈተና መተኛቱ ብቻ አይደለም፣ ከፊት ያለው ማዕበል ነው። ተኝቷል። ከዚህ ከዮናስ የበለጠ ምን ምልክት ይሰጣችኋል አላቸው። ተኝቶ ነው የፊቱ ጊዜ ከፊት እሄዳለሁ ያለበት መንገድ እንቅፋት የበዛበት ማዕበል ተነሳ። ከዛ በኋላ ሁሉም ተነስቶ አቤት አቤት ሲል ባህር የሚያመልከው ባህሩን፣ ንፋስ የሚያመልከው ንፋሱን፣ ፀሐይ የሚያመልከው ፀሐዩን፣ እግዚአብሔርን የሚያመልከው እግዚአብሔርን መጥራት ጀመረ። እሱ ዝም ብሎ ተኝቷል። ከአምላክ የሸሸ መተኛት ነው ስራው። ሲሸሽ በገንዘብ ተማምኖ ስለነበረ ሽሽቱም ለጊዜው አኩራርቶታል። የኪሱ ገንዘብ ጥሩዋን የመርከብ ክፍል የውስጠኛውን ወርዶ የሚተኛበትን መኝታና ቦታ እንዲይዝ አድርጎታል። ገንዘብ ይሄን ያህል ያስተማምናል ማለት ነው። ለጊዜውም ቢሆን ይሄን ያህል እንድንተኛ መንገድ ይከፍታል። የኑሯችን መመቻቸት፣ በወቅቱ እግዚአብሔር የሰጠንን በረከት ከሱ ጋር ለመያዝ አለመውደድ፣ ከሱ ጋር ለመጨበጥ አለማፍቀር፣ ገንዘቡን ብቻውን ገንዘብ አድርጎ ብቻ በማመን ገንዘብ ካለ በሰማይ መንገድ አለ እንደምንለው አይነት እንደዛ አድርገን የምናስብ ከሆነ የለም፣ የራሱ የሆነ ችግር ራሱ ያመጣል። ዮናስ ባንቀላፋበት መርከብ ውስጥ የተጠየቀው ጥያቄ አንተ ማን ነህ? ከየት ነው የመጣኸው? ትውልድህስ የት ነው? ከማን ነገድ ነህ? ምንድን ነው የምትሠራው? በል ተነስ፣ ወደ አምላክህ ጩህ። እኛም ወደ አምላካችን ጮኸናል፣ ግን ችግሩ አልቆመም፣ ፈተናው አልቆመም አለው። አየህ፣ ጊዜ ፊቱን ሲያዞር፣ ፊቱን ያዞረው ጊዜው ደግሞ ልክ በባለመርከቢቱ እና በነጋዴዎቹ ላይ አይደለም። ፊቱን የበለጠ ያዞረው በዮናስ ላይ ነው። ጊዜ እንዲህ ፊቱን ያዞራል። እግዚአብሔር ካልመራው፣ እግዚአብሔርን ጊዜ ካልጠበቀን ጊዜ በራሱ
ራሱ ጊዜ የራሱ ፈተና አለው፣ የራሱ ውድቀት አለው፣ የራሱ ጥፋት አለው፣ የራሱ ምሽት አለው፣ የራሱ ጨለማ አለው። ጊዜ ራሱ ከብርሃን ጋር ታግሎ ሲመሽ የምናየው ጊዜ ለዘመን መቁጠሪያ ብቻ አይደለም፣ ለዘመን ማሸጋገሪያ ብቻ አይደለም። የራሱን ጨለማ ገና ከጅምሩ እየታገለ ብርሃንን ይመሻል። ጊዜ ልክ እንደዚህ ነው እና የጊዜ ፈተና መጣ። አሁን የማዕበል ጊዜ ነው። ማዕበሉ በረታ፣ ጨመረ፣ ኃይል አገኘ። ዮናስን ጥያቄ ውስጥ አስገባው። አሁን በገንዘብ የወረደባት መርከብ መሰረቷ እየተናወጠ ነው። እግዚአብሔርን ለመጥራት እምቢ ያልንባቸውን ዘመኖች ፍሬ ቢስና መልካም የማያስቡ በጭካኔ መንገድ የሚሄዱ በማስተዋል ጥበብ ያልተገነቡ ፈሪሃ እግዚአብሔር የሌላቸው ነጥቆ ዘርፎ ቀምቶ ገድሎ ማግኘትን የሚመርጡ ጨካኝ ትውልድ ላይ እንድንቆም ዋናው ምክንያት ተኝተን ነው። ልክ ተኛ፣ በቃ ተውከው። የተማረ የተሻለ ቦታ ይወስደናል አልንና በእውቀት ተማመንን፣ በዲግሪዎቻችን ተማመንን፣ በሙያችን ተማመንን፣ በውጭው ዓለም ምክርና ቲዎሪም ተማመንን፣ በፍልስፍናም እንዲሁ የበረታን ሰዎች ለመምሰል የቲዎሪውን ዓለም ቅድሚያ ሰጠነው። ማውራትን እና ወሬ ማወቅን ራሱን የቻለ የእንጀራ እድል አድርገን አሰብነው። ስናወራ ግን ከፊት ያለውን እያየን አይደለም፣ ለጊዜው ነው። ልክ ተኝተን የምናወራ ስለሆነ ከማዕበሉና ከፈተናው አናመልጥም። ዮናስ እንዲህ ነው የገጠመው። ጊዜ አወከው። ከዛ በኋላ የመኝታ ጊዜ አልነበረምና አሁን መናገር ጀመረ። እኔ እግዚአብሔርን የማመልክ ነኝ፣ ትውልዴም ዕብራዊ እስራኤላዊ ነኝ፣ እግዚአብሔርን በማምለክ እታወቃለሁ አለ። ታዲያ ጥራ አምላክህን አለው። እየኮበለለ ማንን ይጥራ? ክፉና መንዝራ ለሆነ ትውልድ ከዚህ ከዮናስ በስተቀረ ሌላ ምልክት የለውም። የሚበልጠው ጌታ ግን ይኸው ከእናንተ ጋር ነበረ። በዮናስ እንግዲህ አይታችኋል። ችግሩንም ነው መኮብለሉንም ጭምር ነው የምናየው። ከአሳ ሆድ መትረፉም ብቻ አይደለም። ከዛ በኋላ ጥራ አለው። ጠራ፣ እግዚአብሔርም አልሰማውም። አይ እንግዲያውማ ካላችሁ እኔ እግዚአብሔር ተናግሮ የነበረ ከእግዚአብሔር የኮበለልኩ ሰው ነኝና ሁላችሁም ከምትጠፉ እኔን ወደ ባህር ውስጥ አውርዱኝ አላቸው። አውርዱኝ ለማለት ያስገደደው ዕጣ ደረሰው። በቃ ይህ ሁሉ ቁጣ የመጣብን በመካከላችን አንድ ወንጀለኛ አለ። ለወንጀለኛው መለኛ ደግሞ ጸሎት አድርሰናል፣ ዕጣው ትውጣል። ዕጣው ሲወጣ በዮናስ ላይ ወደቀ። ዕጣ የፈለገችው ሰው ነው። ምን ወደቀ? ጊዜው አሁን ተገለጠ ማለት ነው። ያ ከፊትህ ግራ የሚያጋባህ ጊዜ በአንድ ጊዜ መጥቶ ኑሮ ውስጥ አያመሰቃቅልም። ቀስ እያለ ነው የሚገለጠው። ደግሞ የግድ የአንተ ማንነት በእግዚአብሔር አምላክ ፊት ወይ በውርደት ወይም በጽድቅ መንገድ ነው። ብዙዎቻችን በክፋታችን በውርደት ይሸፈናል። ልክ እንደ ዮናስ ዕጣ ፈለገችውና አገኘችው። በቃ እሱ ተደብቋል፣ ገንዘብ ከፍሏል፣ ጥሩ መኝታ ቦታ ይዟል፣ ግን ማዕበል ተነስቷል። በዚህ መካከል እኔ አላቅም ማለት ይችል ነበረ። በኋላ ዕጣ ስታገኘው በቃ እኔ ነኝ ኮብላ ይዋልና ቁጭ አለ። ስለዚህ እኔን ወደ ባህር ጣሉኝ። ከዛ በኋላ እንትኑ ይቆምላችኋል። እግዚአብሔር እንደፈለገው ከእግዚአብሔር እንደሸሸ ያወቀው የራሱን ገንዘብ አባክኖ ከተደበቀ በኋላ ነው። ከባከነ በኋላ መንቃት። ብዙዎቻችን ብዙ ከባከነ በኋላ ነው የምንነቃው። ብዙ ነገር ከባከነ በኋላ፣ የእውቀት ጊዜያችን ከተበላሸ በኋላ፣ ጉልበታችን ከዛለ በኋላ፣ ገንዘባችን ካለቀ በኋላ ለካ መተት ነበር እንደ እንደዚህ ያደነዘዘኝ እንላለን። ለካ አይነ ጥላ ነበር እንደ እንዲህ ያደነዘዘኝ እንላለን። ለካ ይሄ ቤተሰብ ከኋላ በኩል ያለ ጣጣ ነው እንዲህ ያፈዘዘኝ እንላለን።
ከብዙ መባከን በኋላ ነው ዮናስ በግድ ነው እጣ ካወደቀችበት ጊዜ በኋላ ነው እንደገና የነቃው። እኔን ነኝ በቃ እኔን ጣሉኝ አለ። ወረደን አስቡት። አንደኛ ወደ ኢዮጴ ወረደ፣ ሁለተኛ ወደ መርከቢቱ መኝታ ክፍል ወረደ። አሁን ደግሞ ወዴት ሊወርድ ነው? ወደ ባህር ሊወርድ ነው። ጣሉኝ እኔን በቃ አለ። ልክ ዮናስ ወደ ባህር ወረደ። ስንት ጊዜ ወረደ? 3 ጊዜ ወረደ። በኋላ በመጨረሻ ወደ አሳ ሆድ ወረደ። አውሬ ሆድ ውስጥ ገባ። አሁን ይሄ የኛ ጊዜ ነው። አውሬ ሆድ ውስጥ መግባት አለቀ። ይኸው ከዓይነ ጥላ ጋር እየተወለድን አይደል? መከራ ምን ከዓይነ ጥላ ጋር የተወለዱ ሰዎች ለእኛ እድገት አይፈልጉም፣ በጎ አያስቡም። ሲያዩን በምቀኝነት አይኑ ያዩናል። በጥርሳቸው እየሳቁ በልቦናቸው ክፋትና ተንኮልን እየጎነጎኑ ያዩናል። ውስጣቸው ያደረው መንፈስ ለጥፋት ያበረታታቸዋል። በቅናት ተቃጥለው ኑሯቸውን የማይነካ ሆኖ የእናንተን ኑሮ ይነኩታል። እናንተ አልነካችኋቸውም፣ እነሱ ግን ስለ እናንተ መቆምና መውጣትና መግባት ተቃጥለው ይነኳችኋል። ሲወርድ ልክ እንደዚህ ነው። አውሬ ሆድ ውስጥ የገባ ትውልድ እንዲህ ነው። አሁን አውሬ ሆድ ውስጥ ነው ዮናስ የተኛው። ብዙ አገልጋዮች ከእግዚአብሔር አምላክ መንፈሳዊ ጎዳና ውስጥ ሲወጡ ይህ የአውሬ ሆድ ይጠብቃቸዋል። ግማሹ ተዋርሷል ከክፉ መንፈስ ጋር፣ ግማሹ በክፉ መንፈስ ይኖራል፣ ግማሹ በተንኮል ስራ ይኖራል፣ ግማሹ ሰይጣንን ግርማ ሞገስ አድርጎ ይኖራል፣ ዲያብሎስን አጋዥ አድርጎ ይኖራል። እንዲህ አይነት ምስቅልቅሉ የወጣ ህይወት የምንይዘው ነገሮችን በሚገባ በምናስተውልበት አእምሮ ውስጥ ባለመቆም ምክንያት የመጣ ችግር ነው። ታዲያ ወረደ። እንግዲህ ወዲህ አስቸጋሪ ሰዓት ነው። አሁን ሆድ ውስጥ መጋዝ ያለው ፍጡር ዮናስን እያባበለው ነው። ልብላ አልብላ። አሁን ማንም የለም፣ ብር የለም፣ መጓጓዣ የለም፣ ስንቅ የለም፣ አቅም የለም፣ ጉልበት የለም። ዮናስ ለመጀመሪያ ጊዜ ከባህር ውስጥ ከመግባቱም በላይ ትልቁን ጸሎት የጀመረው እዛ አውሬ ሆድ ውስጥ ሆኖ ነው። ዛሬ በየትኛውም አውሬ ነገር ውስጥ የአውሬ መንፈስ ውስጥ ጊዜና ዘመን ውስጥ ብንሆንም እግዚአብሔር አምላክ ይሰማናል። አይሰማም? አዎ። ያ አውሬ የሞት ምልክት ሆነ። የመጨረሻ የሞት ምልክት፣ የሞት ኃይል መግለጫ ነበረ። ግን ዮናስን አልነከሰውም። በውስጥ በኩል ያሉት መጋዞች ዮናስን አልነኩትም። እንደውም ጭራሽ የሸሸበት መርከብ ሳይሆን ያልሸሸበት ሌላ የተቀበለው አውሬ እግዚአብሔር ወደሚፈልገው ምድር እንዲወስደው አደረገ። ከዛ ነነዌ ላይ ሲደርስ ከ3 ቀን በኋላ ተፋው። 3 ቀን በአውሬ ሆድ ውስጥ ሱባኤ ቆጠረ። ወርዶ እንደገና ወጣ። የማውጣት ኃይል የኛ ጉልበት ሳይሆን የማን ነው? የእግዚአብሔር ነው። በስጋ ፍላጎትና ጥበብ፣ በገንዘብና በኑሮ፣ በጊዜና በዘመን የራሳችን አድርገን እንወርዳለን። የሚያወጣን ግን አሁን እግዚአብሔር ብቻ ነው። ለምን? የኛ መውረድ ሁል ጊዜ ወደ አውሬ መሄድ ነው። ክርስቲያናዊ ሕይወታችንን በዚህ አንጻር ስናየው መንፈሳዊ ድክመታችን እየበረታ ሲመጣ በየመንደሩ ያሉት ቃልቾች ሰፊ ጊዜ ሲያገኙ በየመንደሩ ያሉ ክርስቲያኖች ወደዛ እየሄዱ በግም ሲጠፋ፣ ፍየልም ሲጠፋ፣ አውሬም ሲበላው፣ ብረት ድስትም ሲጠፋ፣ ጌጥም ሲጠፋ ወደ ጠንቋይ ቤት ሄደን እንጠይቅ መባል ተጀመረ። በጋራ ቡና የሚጠጡ እርስ በርስ መጠራጠር ጀመሩ። አቦል ቡና ሲካፈሉ ደስ ብሏቸው፣ ዕቃ ሲጠፋ ግን እርስ በርስ መጠራጠር ሲጀምሩ ወደ ጠንቋዩ ቤቱ መሄድ ጀመሩ። እዛ ከሄዱ በኋላ ስገዱ ይላል ዛሩ። መስገድ ጀመሩ። መስገድ ሲጀምሩ እና ዳልሞቴ ገቡ፣ እነ ወሰንጋላ ገቡ። ስም ተሰጣቸው። አዳኝ ወርቁ ተባሉ። ሙጨ ዘሪጋ ምን ተባሉ? በጉራጌው ሀገር ሙሄት፣ አርሜት፣ ድማሚት፣ ቦዥ ምናምን ተብለው ሲመለኩ ኖሩ። በሰሜኑ ጠቋር፣ አዳልሞቴ፣ ወሰንጋላ ሲባሉ ገብተው ትውልድ ውስጥ አብረው ተወለዱና አሁን የሰው ልጅ ሕይወት አውሬ ሆነና ቁጭ አለ። ከዚህ የሚበልጥ ግን ከዮናስ የሚበልጥ ግን አለ።
ዮናስ በቃ አሁን ወጣ። ከወጣ በኋላ የእግዚአብሔርን ነገር እንዲናገር አሁንም በቂ ጊዜ ያገኘ። አሁን ጥሩ ሰዓት ነው። ከአውሬ ሆድ ውስጥ የመውረጃ ጊዜ ያገኘ። አምስተኛው ከአውሬው ሆድ ወጥቶ ወረደ፣ ወደ መሬት ወረደ። ይሄ 5 ጊዜ መውረድ ነው። ተመልከቱ። እግዚአብሔር ከአውሬ ሆድ ውስጥ ሊያወጣን የሚችል አምላክ ነው። ግን ስንመለስ ነው፣ ወደ እሱ ፊታችንን ስናዞር ነው። ስንማር ብቻ ሳይሆን ሕይወታችንም አብሮ ሲለወጥ ነው። የነገን ዛሬ አምልኮት ስንጀምር ነው። የነገን ጊዜ የዛሬን ለእግዚአብሔር ክብር የምንሰጥበት ቤት፣ ጸሎት ስፍራ፣ ማመስገኛ፣ መንበርከኪያ ሲኖረን ነው። ሌላው ክፋት ከሚናገሩን ሰዎች ክፋታቸውን ይሄ ክፋት ነው ብለን ክፋቱን ስንለይ ነው። መለየት ግን ግራ የሚያጋባ ጊዜ አለ። መለየት ሳንችል ዮናስ አልለየም ነበረ። በኋላ ግን ለየ። በቃ ከአውሬ ሆድ ሲወጣ እሺ ጌታዬ ይናገራለሁ። አንተ አወረድከኝ፣ እነሆ ግን አንተ ኃያል ነህ፣ እግዚአብሔር ሐሰትን ይናገር ዘንድ ሰው አይደለም እያለም ተናገረ። ብዙ ጸሎትን አደረሰ። በመጨረሻ ለነነዌ ሕዝብ ንስሐ መግባት ምክንያት የሆነው ይሄው ከአውሬ ሆድ ውስጥ የተወለደው ነቢይ ነው። በሞት ምክንያት የሞት ገዥነትን እንዲሽር ያደረገው የእግዚአብሔር ቃል በፊት ኢየሱስ ክርስቶስ ነው። በኋላ አሁን በአካል ሲመጣ እኔ ከነቢዩ እበልጣለሁ። ኢትዮጵያዊቱ ንግሥተ ሳባንም እዚህ ጋር መጣና ተናገረ። ንግሥተ ሳባ ሰለሞንን ክብር ለማየት መጣለች። ከሰለሞን ክብር የኔ ይበልጣል። ለብዙዎች የሰለሞን ክብር መዳን ምክንያት አልሆነም። እኔ ለብዙዎች መዳን ምክንያት የምሆን ነኝ። እርሱ ከሁሉ የሚበልጠው ከእናንተ ጋር አለ። ግን ሞትን በሻረው በዮናስ እንኳ የማትማሩ ከሆነ ክፉና አመንዝራ ምልክት ይፈልጋል። ግን ክፋቱን ስለማይተው ከዛ ከዮናስ በስተቀረ ሌላ ምልክት እኔ ልሰጠው አልችልም። ከዮናስ የምበልጠው እኔ ነበርኩ አለና ተናገረ። ዮናስን የመራው እርሱ ስለነበረ ማለት ነው። ስለዚህ እግዚአብሔርን ስትተው ጊዜህን ያደነጋግረዋል። ሁለተኛ እግዚአብሔርን ስትተው የምትመካበትን ነገር ባዶ ያደርገዋል። አለን የምንለውን የምንመካበትን ነገር ባዶ ያደርገዋል። ባዶ እንደሌለ ያደርገዋል። የበላው እንዳልበላ፣ የጠጣው እንዳልጠጣ፣ የተሾመው እንዳልተሾመ ያደርገዋል። የወጣው እንዳልወጣ፣ ያገኘው እንዳላገኘ ባዶ ያደርገዋል። ከዛም በላይ ደግሞ ከፊትህ የምታየው ነገር ሁሉ ግራ የሚያጋባ ይሆናል። ከፊትህ የምታየው በቃ ወደኋላ እንዳትመለስ ጊዜዎች ጨላልመው አልፏል። እንደገና ወደኋላ እመለሳለሁ ስትል ሌላ አድካሚ ነገር ነው። ሆኖም ግን ከፊትህ ሁልጊዜ ግራ መጋባት የሚታይብ ይሆናል። በመጨረሻም ጊዜህንም ዘመንህም አንተም ዝም ያላችሁ ትሆናላችሁ። ዝም ምንም። በስራውም መስክ ስራው አይገፋ፣ በኢኮኖሚውም መስክ በረከት የለም፣ በሰላሙም ህሊናህ ጋር የተግባባህ አይደለም፣ በጠባይም ከማንኛውም ሁኔታ ጋር ጠበኛ ነህ፣ በባህሪም ከምንም አትገናኝም። ከፊትህ ያለው ነገር ዝም ያለ ነው። ዝም ምንም ከምንም የማይገናኝ ይሆናል። የምትጠብቀው ሳይሆን የማትጠብቀው፣ የምትወልደው ሳይሆን የምታምጠው ጊዜ ይበዛል። ዝም ብሎ ማማት ግን አይወለድም። ይሄ እግዚአብሔርን የተወ ትውልድ የመጀመሪያ መሰረታዊ ምልክቶች ናቸው። ስለዚህ ከዮናስ የሚበልጥ ከኛ ጋር አለ። ምልክት በመፈለግ ብቻ ሳይሆን በምልክት ህይወታችንን ለማጽናት ከሆነ ግን እጅግ በጣም መልካም ነው። በሐዋርያት ሥራ ላይ ክርስቶስ በሚሰጠው ድንቅ ነገር ለሐዋርያት በሰጣቸው ጸጋና መንፈስ ቅዱስ ምክንያት እምነታቸውን ያጸና ነበረ ይላል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በምልክት ያጸና ነበረ እምነታቸውን። ስለዚህ ዛሬ የምናየው የሌሎች ሰዎች ችግር የነገውን ትውልድ የምናይበት፣ ዛሬን እንዴት ልናልፍ እንደምንችል የምንገነዘብበት እንጂ በቃ ምልክት አይተናል ብቻ ብለን ትተነው የምንሄድ ረስተነው ችላ የምንልለው ጉዳይ አይደለም።
ስለዚህ በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ከዮናስ የሚበልጥ ከሰለሞን የሚበልጠው ልጅ ኢየሱስ ክርስቶስ አምላክ ሰው ሆኖ ሰው አምላክ ሆኖ ከሕይወታችን ዘንድ በመምጣት የዓለምን ባህሪና ጠባይ እንድንገነዘብ እኔ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ በዘላለም ሕይወት እንድንባረክ የወደደ የሚበልጠው መድኃኒታችን ኢየሱስ ክርስቶስ በዓመተ ምሕረት ተገልጦልናልና ዛሬም ይህንን መንፈሳዊ ጸጋ ልንቀበል ይገባል። እግዚአብሔር ከእናንተ ጋር ይሁን። ቪዲዮዋን አጥቼው ብታገኙት በቴሌግራም ብትልኩልኝ ደስ ይለኛል። አረብ ሀገር ውስጥ ያለች አንዲት ሴት አረብ ሀገር ውስጥ ሆና ዘይት ከሰውነቷ ላይ የሚፈልቅ ጸሎት ሲያደርጉ ዘይቱ እንደዚህ እያሉ ሲጠርጉባት ከአንገቷ ላይ ከእጇ ላይ ሲጠርጉባት እንደገና ዘይት ይፈልቃል ሰውነቷ። ኢትዮጵያዊት ነች፣ የቤት ሰራተኛ። ይሄን አስታውሳለሁ። ይሄ ሁሉ የሆነው ምንድነው? ዕውቀት ሳይኖራቸው ግን እምነት ኖሯቸው፣ ዕውቀት ስላችሁ የአስኳላ የዓለማዊ ትምህርት ማለት ነው። በየዋህነትና በቅንነት በስዕሉ ፊት እየሰገዱ እየጸለዩ በአሕዛብ አገር እግዚአብሔርን ያስከበሩ እህቶች አሉ። በዚህ አንጻር ደግሞ በተቃራኒው ደግሞ ኢትዮጵያን ያሰደቡ በዘረኝነት አንድ ቤት ውስጥ ትግሬና አማራ፣ ኦሮሞና ትግሬ፣ ኦሮሞና አማራ ሲገናኙ እየተደባደቡ በኃይለኝነት በዱባይ ውስጥም በሳውዲ አረቢያ በተለያየ ቦታ ላይ እርስ በርስ እየተናቆሩ እህቶቻችንን የሚያሰድቡ ኢትዮጵያንን የሚያሰድዱ እንዲታሰሩ የሚያደርጉ ለስደት የሚያስደርጉ በጣም ከባድ መከራ እንዲደርስባቸው የሚያደርጉ ባለጌዎች ደግሞ አሉ። በዱባይ ውስጥ ብትሄዱ በየትኛውም አረብ ሀገር በተለይ ዱባይ ማለት ነው ኢትዮጵያውያን ናቸው እንደዚህ እስክትሉ ድረስ በዝሙት የወደቁ አንድ አካባቢ ላይ ጭፈራ ቤት ያላቸው በጭፈራ ቤት በሴተኛ ዳሪነት በዘፋኝነት በዝሙት በምናምን በብዙ ነገር የወደቁ ደግሞ ኢትዮጵያውያኖች አሉ። አረቦች የሚያውቋቸው ክርስቲያን መሆናችን እየታየ ማተብ አድርገን እየታየ በዚህ ህይወት ደግሞ ምን ጠራ እግዚአብሔርን ደግሞ ያሰደብን ሰዎች ደግሞ አለን። እግዚአብሔር በንስሐ ያብቃችሁ። እኔ እየሰደብኳችሁ አይደለም ወይ እየወቀስኩ አይደለም። እግዚአብሔር ልቦና ይስጠርና ሁላችንም ኃጢአትን ገበናን ሸፋኝ ከባቴ አበሳ የሆነ እግዚአብሔር አምላክ እናንተንም ኃጢአታችሁን ገበናችሁን ሽፍና ወል ሀገራችሁ ያብቃችሁ። ከዝሙት ህይወት፣ ከአላስፈላጊ ሌብነት፣ ካላስፈላጊ የሐሺሽም የመጠጥም መሸጥ ኢትዮጵያንና ተዋህዶ ሊያሰድብ ከሚችል ነገር በሙሉ ያርቃችሁ። ሌላ ምንም ልል አልችልም። ኢትዮጵያዊነትን ማስከበሩ ተዋህዶን ማስከበሩ ብቻ አይደለም፣ ነፍሳችሁን ማዳንም አንድ ነገር ነው። ግን ከዛ ሁሉ በላይ ተዋህዶ እምነት ውስጥ ያለውን እግዚአብሔርን የሁሉንም ፈጣሪ የሆነውን እግዚአብሔርን በማተባችን በኩል ማሰደባችን ነው። ምን ማለት ነው? ይሄን ማተብ አድርገን እውነት ኃጢአት ስንሰራ ሲያዩ ምን ይላሉ? ነጮች እንኳን የኛን እምነት ሊመኙ ቀርቶ ካፊር እንደ ውሻ ነው የሚተፉብን ካፊር እያሉ እና በጣም ከባድ ነው አይደለ? እንዲህም አይነት እህቶች አሉ፣ እንዲህም አይነት ተአምራት የተሰራባቸው ወንድሞችና እህቶች አሉ ብዬ ሳቀርብ የእህቶችን ብቻ ወይም የአንዳንድ እህቶችን ብቻ አይደለም፣ ብዙ ናችሁ። እግዚአብሔር ተአምር ያደረገላችሁ ደውሉ፣ ሜሴጅ ጻፉልኝ። የወንዶችን ደግሞ እንደዚሁ ልነግራችሁ ይችላሉ። አንድ ወንድ አለ እስከዛ ድረስ ያጋጠመኝ ብዙ እህቶች ላይ የሚበዛው የእግዚአብሔር ተአምር ግን አንድ ወንድም አለ አረብ ሀገር ሆኖ እህቶችን የሚረዳ የሚያግዝ ገንዘብ የሚሰጣቸው የሚጸልይላቸው በጸሎት የሚያግዛቸው በጣም የተባረከ ልጅ እግዚአብሔር የረዳው የጸሎት ማህበር ላይም አለ። ብዙ ወንድሞችና እህቶች አሉ፣ ግን ከወንድሞች ጥቂት ናቸው፣ ከእህቶች ይበዛሉ። አምስተኛው ፕሮግራም ላይ አቀርብላችኋለሁ። ፈቃደኛ ከሆነ ነው እሱ። እርግጠኛ ነኝ ይሄን ከሰማ ስሙን ካልጠቀስኩኝ ምን ካላልኩኝ አይታወቅም። ግን ደግሞ እሱ ምን ይላል ማን እንደሆንኩኝ አረብ ሀገራት ላይ በደንብ ስለምታወቅና እንደዚያ ነገር እንደማገለግል ስለሚያውቁ ፎቶዬን ድንገት ሊያወጡብኝ ይችላሉ። እኔ ደግሞ ይሄን አልፈልገውም ነው የሚለው። እንዲህ ያለ ነገር ደስ ይላል፣ የሚደገፍ ነገር ነው። በእውነት በጣም ደስ የሚል ትህትና ነው፣ ወደ ቅድስና የሚያደርስ ንጽህና ነው ይባላልና ሰው ቅድስና ውስጥ የሚገባው ትህትናን ቅድስና ሲያደርገው ንጽህና ሲያደርገው ነው። ትህትናን ገንዘብ ሲያደርግ ነው። እና እህቶቻችን በርቱ። በእውነት እግዚአብሔር እናንተ ላይ አድሮ አረብ ሀገራትን እንዲሁም አረቦችን እንዲሁም ደግሞ አህዛብን የሚያስደነግጥ ስለሆነ ስሙ የተመሰገነ ይሁን። እናንተ ላይ አድሮ ማለት ነው። ስንቶች አረቦች ደንግጠዋል። አስገድደው ሊደፍሯችሁ ሲሉ፣ መተት ሲያደርጉባችሁ፣ ገንዘባችሁን ሲክዷችሁ፣ በብዙ አይነት
ስቃይ ውስጥ ሆናችሁ እግዚአብሔርን ያስከብራችሁ እህቶቻችን በእውነት የቅዱሳን በረከት በእናንተ ላይ ይድር። ሳላመሰግናችሁ አላልፍም። ከዛ በመቀጠል ኢትዮጵያ ውስጥም ደግሞ ገዳማትን እያሰራችሁ ጉልበታችሁን ሳሰስቱ፣ ቆይ አንዷ ልጅ ምን አለችኝ? ቆይ መምህርዬ አንድ ማስጨርሰው ቤተክርስቲያን አለ 1-2 ዓመት እቆያለሁ አለች። አልኳት። ደነገጥኩኝ። ማስጨርሰው ቤተክርስቲያን አለ እዚህ የሚከፈለኝ ገንዘብ ትንሽ ጥሩ ስለሆነ ያንን ገንዘብ ሰብስቤ አምጥቼ ያችን ቤተክርስቲያን ካስጨረስኩ በኋላ ለመጣው ማገባው ከዛ በኋላ ላለው ህይወቴ እግዚአብሔር ያውቃል አለች። እሺ ያልኳት። የሚያቆማ ነው እግዚአብሔር ነው። እንደዚህ አይነት ጭንቅላት ያላቸው እህቶች ታዲያ እውነት በማይረቡ ተራ በሆኑ ሰዎች ሲታልሉ አያሳዝንም? ገንዘባቸውን ፍቅረኛዎቻቸው ሲበሉባቸው፣ ቤተሰቦቻቸው ገንዘባቸውን ሲግጧቸው፣ እንዳትመጪ እዛው ሁኚ ለዚህ ጦርነት ነው ምን ታረጊያለሽ እያሉ በወር የምትልክላቸውን ከስንት አንዴም የሚላክላቸውን ገንዘብ ለመቃረም ልጆቻቸውን የአረቦች አህዛብ መንፈስ ማገዶ ለማድረግ የሚያደርጉ ቤተሰቦቻቸው ደግሞ ስታስቡ ነው ያሳዝናል በጣም። እና እውነት እህቶች በርቱ። ስትመጡ አትስነፉ። ኢትዮጵያ ስትገቡ በጣም ተሰንፋላችሁ። በጸሎቱም በምንም ስለምትሰንፉ በጣም ከባድ ችግር ውስጥ ትገባላችሁና እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ጸልዩ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሰላም ሁኑ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።